ገንዘብ ተደራድሮ የሰውነት አካላትን መሸጥ የሚከለክል ጠንካራ ሕግ ነው ያለውና ከዚህም አንፃር የኩላሊት እጥበት ከባድ ነገር ነው። ዲያሊሲስ በየጊዜው ማስደረግ አለ። ያ ደግሞ ትልቅ ብር ነው። በዚህ ሰዓት የመድኃኒት ወጪዎቹንም የምኑን ጨምሮ በጣም ብዙ ወጪ ነው የሚጠይቀውና ከዛ ጋር እየታገልን እናታችንን ለማቆየትም እግዚአብሔር በረዳን መልኩ እየሞከርን ያለ ነው። ላሳክምበት በሄድኩበት ታይም ላይ ኩላሊቱን ወስደው ነቅለው ነው የመለሱልኝ። አስቸጋሪ የሚባልን በሰውኛ ስናየው እጅግ ፈታኝ የሚባልን ጊዜዎችን ነው እያሳለፍኩኝ ያለሁት። ሆኖም ግን ሁሉ ነገር ለመልካም ነው ብዬ አምናለሁኝ። እያንዳንዱ እያስተናገድኩት ያለሁት ነገር እግዚአብሔር በሕይወቴ እንዲስተናገድ የፈቀደው ነው ብዬም ስለማምን በጸጋ ተቀብያለሁ። ያኑላ ወራት፣ ያኑላ ጊዜ፣ ያኑላ ሰዓት በየሰከንዱ ሲወስድ የነበረው መድኃኒት ኤክስፓየርድ ያደረገና ከጥቅም ውጭ የሆኑ መድኃኒቶች በጓደኝነታችሁ ልክ ትላንት ባሳለፍነው ልክም ያልተገኛችሁ ብዙዎች ናችሁ። ነገር ግን ሁሉንም ነገር ለእግዚአብሔር ማሳለፍ የምሰጠው የምትሰሩትን ስራ ሁልጊዜ ያለው አደንቃለሁ፣ እከታተላለሁ። የምትሰሩት ስራ መልካም ስለሆነ ያልጠበቅኳቸውንም ሰዎች ከኔ በተቃራኒ ቆመው መጥፋቴ ላይ ሊያበረቱ መጥፋቴ በዛው የእውነት ሆኖ እንዲቀርም ሲታትሩ ያየዋቸው ትላንት ወዳጅ የነበሩ ሰዎችንም አይቻለሁኝ። ብዙዎቻችሁ የምታውቁኝ ሳሚ ጸጉራሙ እንግዲህ ጎፈሬ ጸጉሬን የምታውቁት ጸጉሬን ተቆርጬ ተላጭቼ እንግዲህ ረጅም ጊዜ በቤተክርስቲያን በገዳማት ውስጥ ያሳለፍኩትኝ። ያም የሆነው ደግሞ የራሱ የሆነ ረጅም እጅግ በጣም ውስብስብና አድካሚ የሆነ ህይወት ውስጥ ነበርኩኝ። ከዚህ በፊት አዲስ ጎጆ ላይ በምሰራበት ጊዜ ሳሚን ታስታውሱታላችሁ። ከኔ ጋር ከካሜራ ጀርባ ሆኖ ብዙ ነገሮችን ሲያግዘኝ ሲረዳኝ የነበረ ልጅ መሀል ላይ ሴጣን በመሀላችን ገብቶ ትልልቅ ጉዳዮችን እንይዝ ስለነበር ከሴጣን ጋር እንታገል ስለነበረ በመካከላችን ያለው ወዳጅነትን ለማለያየት የተለያዩ ንብረቶች በሁለታችን መካከል እንዳይኖሩ እንዲጠፉ በማድረግ ሴጣን ብዙ ስራዎችን ሰርቶ ለረጅም ጊዜ በቅያሜ ውስጥ ሆነን አሳልፈን ነበር። አሁን ግን እንግዲህ አንዳንድ ሽምግልናዎች ላይ እየተቀመጥን ያለ ነው። ከሱም በኩል የደረሰኝ ቪዲዮ አለ፣ ጋብዛችኋለሁ። እሱንም ቪዲዮ እኔን በተመለከተ የሰራው ቪዲዮ አለና ሽምግልና ላይ ለመቀመጥ እየሞከርን ነው። በመካከላችን ያለውንም ግጭት እንግዲህ ጸብ የሴጣን ነውና ወዳጄ ዘላለምን ታውቁታላችሁ። ከሱም ጋር ረጅም ጊዜ መስራት ችለን ነበረ። ነገር ግን አብረን እንዳንሰራም የተፈጠሩ በጣም ብዙ ሻርና ደቦች ነበሩ። ስለሱ በደንብ አባራላችኋለሁ። የጠፋሁበት አንደኛው ምክንያት ይሄ ነው። ከዚህ በፊት በስራ የተገናኘዋቸው በዚሁ በእኔ አይነት ስራ ውስጥ ያሉ አንዳንድ ዩቲዩበሮች አሉ። እነሱም በግል ሊያወሩኝ የሞከሩ ፈራ ተባ እያሉም ሊያወሩኝ የሞከሩ አሉ። ከጀርባ እናንተም አታውቁት በመካከላችን የተሰራ ትልቅ ሴራ አለና ያንን እጅ ፈርተውም አንዳንዶች በዚህ አስቸጋሪ ሁኔታ ውስጥም ሆኜ አይተው እንዳላየ ሆኖ ለማለፍ ሞክረዋል። እሱን ለእግዚአብሔር ነው እኔ አሳልፌ የምሰጠው። ምንም ውስጤ የሚፈጠር ምንም አይነት ቂም የለም። አሁንም ድረስ የምነግራችሁ ነገር ምንም አይነት ዛሬም ነገም ቢሆን ምንም የሚፈጠር ምክንያቱም ቂም ይዤ ወደፊት መጓዝም ስለማልፈልግ እግዚአብሔራዊም ስላልሆነ ቂም ይዞ መጓዝን ምክንያቱም በየዕለቱ ምጸልይ ነኝ። ስለ እናቴም ስለ ሀገሬም ስለ ሁሉም ነገር በየዕለቱ በእግዚአብሔር ፊት ምጸልይ ወንድማችሁ ስለሆንኩኝ ምንም አይነት ቂም በልቤ ላይ አስቀምጬ የትኛውንም እርምጃዎችን መራመድ ስለማልፈልግ እናንተ ወንድሞች ራሳችሁን ታውቃላችሁ። በእኔው አይነት የሥራ ዘርፍ ላይ ያላችሁ ዛሬ ስራችሁ ሞቅ ብሎላችኋል። ዛሬ ብዙ ተመልካቾች አሏችሁ አውቃለሁ። ነገር ግን ትላንት ያሳለፍናቸውን ነገሮችን ረስታችሁ ዛሬ እኔ የእናንተ ድጋፍ በሚያስፈልገኝ ሰዓት የእናንተ እጅ መዘርጋት ለኔ በሚያስፈልግበት ሰዓት አይታችሁ እንዳላይ ያለፋችሁኝ ያላችሁ። ይሄንን ግን እነግራችኋለሁ እናንተ ላይ በፍጹም ቂም የለብኝም። እኔ ላይም ያሰራችሁ ነገር ነበረና በዛን ሰዓት እሱን ስንሰማ ትንሽ ተደናግጠን ነበረ። አለመግባባቶች ነበሩ። ራሴን አጠፋለሁ በማለት እንግዲህ ብዙ ችግር ውስጥ ገብታ ነበር ካስታወሳችሁ። እዚህ ጋር ግን የሞተበትን ነው ኩላሊቱን ቀደው ወስደው እንግዲህ እናቴ ከኩላሊት ጋር በተያያዘ ስለሆነ ህመም ላይ ያለችው ከኩላሊት ጋር ተያይዞ የሚሰሩ በጤና ተቋማት ላይ የሚሰሩ ሴራዎችን መነሻ አድርጋችሁ ምክሮችንም የምትሰጡኝ ያላችሁ ቪዲዮዎችንም እየላካችሁልኝ አላችሁና አምናለሁ ያንን እግዚአብሔር ይረዳናል። ይህንን ክፉ ቀን እንሻገራለን። አስቀድሜ ደግሞ እንደነገርኳችሁ ብዙዎች እንደሸሹት ሁሉ ብዙዎችም ደግሞ ከጎኔ ለመቆም ጥረት እያደረጋችሁ ያላችሁ በጸሎትም በምትችሉትም
መልኩ ከጎኔ ለመቆም እየሞከራችሁ አላችሁ። ግን ምን ሰማው የነበረው ራቅ ብሎ ነው። ለምሳሌ እንደ ሊቢያ ባሉ ሀገራት ስቴቢሊቲ በሌላቸው መንግስት በሌላቸው መረጋጋት የሌለበት ቦታ የሰውነት አካላት ንግድ እንደሚካሄድ ይታወቃል። እግዚአብሔር የኔ የምለውን መልካም የምለውን ሰው በዚሁ አጋጣሚ ሰጥቶኛል። ከዘላለም ጋር የተፈጠረውን ነገር ነው። ከዘላለም ጋር የተፈጠረውን ነገር እንግዲህ በጣም ብዙ ዲቴል ነገሮች አሉት። ነገር ግን መሀል ላይ የድሮ ፍቅረኛ ባደረገችው ሴራ ምክንያት ከዛ በላይ ደግሞ የላከችው የመንፈስ ኃይልም እኔና እሱ ብቻ ሳንሆን ሙሉ ክሩ አብሮ እንዲሰራ እንደማትፈልግ እንግዲህ በተግባር አሳይታለች። ይህም ምክንያቷ እሷ ነች። ከእሱም ጋር በስልክ አውርተናል። ከዚህ በኋላም እንግዲህ ብዙ አብረን የምንሰራቸው ስራዎች ይኖራሉ ብዬ አስባለሁ። ሙሉ በሙሉ ወደ ስራ ውስጥ ስንገባ ላመሰግናችሁ መፈልጋችሁ ግን ብዙዎች ናቸው። ስምም ስላልጠየቅኩኝ ስላላስፈቀድኩኝ በዚህ አጋጣሚ መጥቀስ ስላልቻልኩኝም እንጂ በጸሎት በምትችሉት ሁሉ አብራችሁኝ የቆማችሁ ብዙ አላችሁ። እንደዛውም ልክ ደግሞ የልቤን የምለው የኔን የምለውም ሰው ያገኘሁበት ገጠመኝ ነው። የገጠመኝ እንግዲህ እንደነገርኳችሁ በእናት መፈተን ይከብዳል። እናት ያለችበትን ሁኔታ በተደጋጋሚ ነግራችኋለሁኝና እግዚአብሔር ደግፎ እስካሁን ድረስ አቁሟታል። ቀጣዩንም ጊዜ ደግሞ እግዚአብሔር በሱ ፍቃድ ነው የሚያኖራት። እሱን አምናለሁኝ። እንዳልኳችሁ ደግሞ ሰው ቋሚ የሆነ በሽታ ሲሆን ቋሚ የሆነ ነገር ሲሆን ትንሽ ይፈትናል። በህይወት ስንኖር የምንሰራቸው ነገሮች የገቢ ምንጮቻችን በደረቁበት ሰዓት ላይ ገንዘብ የሚያስፈልግበት አይነት ነገር ደግሞ ሲሆን ትንሽ ይፈትናል። ከዚህ በፊት አውርቻችኋለሁ። ትንሽ ለሕክምና ስለሚያስፈልግ ስለነበር አንዳንድ እኔ ጋር የነበሩ ነገሮችን ሸጫቸው ነበርና ወደ ስራ ለመመለስ ደግሞ እነዚህ ማቴሪያሎች ግዴታ ናቸው። ዛሬም በአንድ ወዳጄ ነው አሁን እየቀረጸኝ ያለው ወዳጄ ነው እየተባበረኝ ያለው ካሜራ ለማግኘት ለእናንተ ቪዲዮ መልቀቅ እንዳለብኝ ይሰማኝ ነበረ። ብዙዎቻችሁ ጭንቀት ውስጥ ስለሆናችሁ ነገር ግን የምቀርጽበትና ኤዲት አድርጎ ወደ እናንተ ማደርስበት ሁኔታ ውስጥ ስላልነበርኩኝ ስላልቻልኩኝ ነው ይህን ማድረግ ያልቻልኩት። እያባበጠ መጣ ፊቱ። እዛ ሆስፒታል ከወሰድኩት በኋላ ማለት ነው ፊቱ እያባበጠ መጣ፣ እየተቀያየረ መጣ ሰውነቱ በቃ ሊፈነዳ ደረሰ። ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ዘላለም ነኝ። ይህ ደግሞ የዘላለም ገጠመኝ ነው። እንግዲህ ውድ ቤተሰቦቻችን ረዘም ላለ ጊዜ ተጠፋፍተናል። የሰው ልጅ ሆነን በምድር ላይ ስንኖር የተለያዩ ችግሮች፣ ማግኘት፣ ማጣት፣ ህመም እንዲሁም ደግሞ ብዙ ሀዘኖችን በተለያየ ጊዜ እናስተናግዳለን። ይህ ደግሞ ሰዋዊ ባህሪያችን ነው፣ የተፈጥሮም አንዱ ገጽታ ነው። እኛ በዚህ ሁኔታ ውስጥ ሆነን እንዴት እናልፋለን የሚለው ነው ወሳኙ ነገር። እግዚአብሔር የፈቀደው እግዚአብሔር ያቀደው በህይወታችን እያስተናገድን የምንገኘው ምናልባት የኛ ብርታት የኛ አቅም እየተፈተነበት ይሆናል ብለን በጸጋ ተቀብለናል። እንግዲህ ውድ ቤተሰቦቻችን የነበርኩበትን ያለውበትን ሁኔታ በተለያየ መልኩ ለእናንተ ለማሳወቅ ሞክሬያለሁ በተለያየ ጊዜ። እንግዲህ እግዚአብሔር የዛሬን ቀን የዛሬን ብርሃን የዛሬን ከእናንተ ጋር የመገናኘትን እድል ሰጥቶናል። ስለሱም እጅግ አድርጌ የሰማይና የምድሩን ፈጣሪ አንድዬን እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ከእናንተ ጋር ድጋሚ የምገናኝበትንም እድል ስለሰጠኝ። እንግዲህ እንደነገርኳችሁ በተለያየ መልኩ እንደነገርኳችሁ አስቸጋሪ የሚባልን በሰውኛ ስናየው እጅግ ፈታኝ የሚባልን ጊዜዎችን ነው እያሳለፍኩኝ ያለሁት። ሆኖም ግን ሁሉ ነገር ለመልካም ነው ብዬ አምናለሁኝ። እያንዳንዱ እያስተናገድኩት ያለሁት ነገር እግዚአብሔር በህይወቴ እንዲስተናገድ የፈቀደው ነው ብዬም ስለማምን በጸጋ ተቀብያለሁ። ዛሬንም ለማየት እድል ሰጥቶኛልና የእውነት እጅግ አድርጌ ነው እግዚአብሔርን የማመሰግነው። ከሁሉ በፊት አስቀድሜ ወደ ቤተሰቦቻችን ዛሬ ላይ ደግሞ እንድቆም ዛሬ ላይም እንድደርስ ብዙዎቻችሁ በጸሎት በምትችሉት በአቅማችሁ ሁሉ ከጎኔ ለመቆም የሞከራችሁ አላችሁ። መልካሙን እናውራ በሚል እንጂ በዛውም ልክ ደግሞ በጓደኝነታችሁ ልክ ትላንት ባሳለፍነው ልክም ያልተገኛችሁ ብዙዎች ናችሁ። ነገር ግን ሁሉንም ነገር ለእግዚአብሔር ማሳለፍ የምሰጠው እግዚአብሔር የኔ የምለውን መልካም የምለውን ሰው በዚሁ አጋጣሚ ሰጥቶኛል። እንደዛውም ልክ ደግሞ ያልጠበቅኳቸውንም ሰዎች ከኔ በተቃራኒ ቆመው መጥፋቴ ላይ ሊያበረቱ መጥፋቴ በዛው የእውነት ሆኖ እንዲቀርም
ሲታትሩ ያየዋቸው ትላንት ወዳጅ የነበሩ ሰዎችንም አይቻለሁኝ። ላመሰግናችሁ መፈልጋችሁ ግን ብዙዎች ናቸው። ስምም ስላልጠየቅኩኝ ስላላስፈቀድኩኝ በዚህ አጋጣሚ መጥቀስ ስላልቻልኩኝም እንጂ በጸሎት በምትችሉት ሁሉ አብራችሁኝ የቆማችሁ ብዙ አላችሁ። እንደዛውም ልክ ደግሞ የልቤን የምለው የኔንም የምለውም ሰው ያገኘሁበት ገጠመኝ ነው የገጠመኝ። እንግዲህ እንደነገርኳችሁ በእናት መፈተን ይከብዳል። እናት ያለችበትን ሁኔታ በተደጋጋሚ ነግራችኋለሁኝና እግዚአብሔር ደግፎ እስካሁን ድረስ አቆሟታል። ቀጣዩንም ጊዜ ደግሞ እግዚአብሔር በሱ ፍቃድ ነው የሚያኖራት፣ እሱን አምናለሁኝ። እንዳልኳችሁ ደግሞ ሰው ቋሚ የሆነ በሽታ ሲሆን ቋሚ የሆነ ነገር ሲሆን ትንሽ ይፈትናል። በህይወት ስንኖር የምንሰራቸው ነገሮች የገቢ ምንጮቻችን በደረቁበት ሰዓት ላይ ገንዘብ የሚያስፈልግበት አይነት ነገር ደግሞ ሲሆን ትንሽ ይፈትናል። ከዚህ በፊት አውርቻችኋለሁ። የኩላሊት እጥበት ከባድ ነገር ነው። ዲያሊሲስ በየጊዜው ማስደረግ አለ። ያ ደግሞ ትልቅ ብር ነው። በዚህ ሰዓት የመድኃኒት ወጪዎቹንም የምኑን ጨምሮ በጣም ብዙ ወጪ ነው የሚጠይቀውና ከዛ ጋር እየታገልን እናታችንን ለማቆየትም እግዚአብሔር በረዳን መልኩ እየሞከርን ያለ ነው። እንዳልኳችሁ መመስገን የነበረባችሁ ሰዎች አላችሁ። ነገር ግን ፈቃዳችሁንም ስላልጠየቅኩኝ ስማችሁን መጥቀስ ስላልፈለኩኝ ነው አሁን በደፈናው አመሰግናለሁ እያልኩኝ ያለሁት። ከዛም ባለፈ በጸሎታችሁ እያሰባችሁኝ ያላችሁ በየዕለቱ የጸሎት ቪዲዮዎችን ቴሌግራም ላይ ለኔ የምትልኩልኝ እንድበረታ የሚያበረቱ የመጽሐፍ ቅዱስ ክፍሎችን፣ የጸሎት ክፍሎችን፣ መንፈሳዊ ጽሑፎችን የምታጋሩኝ ወገኖች ያላችሁ የእውነት እጅግ አድርጌ ነው የማመሰግነው። ውድ ቤተሰቦቼ እንዳልኳችሁ ከዚህ በኋላ ደግሞ መበርታት ይኖርብኛል። ወደ ስራ መመለስም ይኖርብኛል። አንዳንድ ችግሮች ነበሩ። የምቀርጽበትን ካሜራንም ማግኘትን ጨምሮ ሌሎችም ነገሮች ትንሽ ለሕክምና ስለሚያስፈልግ ስለነበር አንዳንድ እኔ ጋር የነበሩ ነገሮችን ሸጫቸው ነበርና ወደ ስራ ለመመለስ ደግሞ እነዚህ ማቴሪያሎች ግዴታ ናቸው። ዛሬም በአንድ ወዳጄ ነው አሁን እየቀረጸኝ ያለው ወዳጄ ነው እየተባበረኝ ያለው ካሜራ ለማግኘት ለእናንተ ቪዲዮ መልቀቅ እንዳለብኝ ይሰማኝ ነበረ። ብዙዎቻችሁ ጭንቀት ውስጥ ስለሆናችሁ ነገር ግን የምቀርጽበትንና ኤዲት አድርጎ ወደ እናንተ ማደርስበት ሁኔታ ውስጥ ስላልነበርኩኝ ስላልቻልኩኝ ነው ይሄን ማድረግ ያልቻልኩት። ይሄም ወንድማችን እኔ ያለው ለዚህ ቪዲዮማ መቸገር የለብኝም ብሎ ይሄን የሚቀርጽበትን ካሜራ ለጊዜው አውሶኝ ነው ወደ እናንተ የመጣሁት። እንግዲህ ከዚህ በኋላም በዚሁ መልኩ ወደ እናንተ የተለያዩ ቪዲዮዎችን ከዚህ በፊት በምታውቋቸው የስራ አይነቶች ሳይሆኑ ለኔ ገቢ ምንጭ መሆን የሚችሉ በዚህ ሰዓት ምክንያቱም ቋሚ ወጪ ስላለብኝ የሕክምናውም እናቴን ማሳክምበትም የሕክምናውም ቋሚ ወጪ ስላለብኝ ግዴታ ስራ መስራቱም ተገቢ ስለሆነ ከሷም መራቅ ስለሌለብኝ ያሳክምኳትም ስለሆነ ያለሁት እንደዛ ሆኖ ደግሞ ልሰራ የምችለው ይሄው ዩቲዩብ ላይ ነው። ሪያክሽን ቪዲዮዎችን መስራቴን ከዚህ በኋላ መቀጠል ይሆናል። እናንተም ቤተሰቦቼ ደግሞ ልታበረቱኝ አብራችሁ ልትቆሙ ቪዲዮዎቹ ብዙዎች ጋር እንዲደርስ ጥሩ ቪው እንዲኖራቸውም ደግሞ በዚህም ልታግዙኝ እፈልጋለሁ። ምክንያቱም ከዚህ በፊት ከኔ የለመዳችሁትን አይነት ቪዲዮ ላታዩ ስለምትችሉ ከዚህ በኋላ ምናልባት የቆዩ ቪዲዮዎች ከዚህ በፊት ያልጫልናቸው ቪዲዮዎችን ወይንም ደግሞ ጭነናቸው ዩቲዩብ ያወረዱብንን የበፊት ያለፉ ታሪኮችን ምናልባት በድጋሚ ልጭን እችላለሁኝ። ያንንም በምጭንበት ጊዜ ያለውበትን ሁኔታ ተረታችሁ ስለሚያስፈልገኝ በዚህ ሰዓት መስራት የተገቢ ስለሆነ እንደምጭን እንደሆነ ያንን ታሳቢ አድርጋችሁ እንድታዩልኝ ለብዙ ሰዎች ደግሞ አሪፍ ቪው እንዲኖረው ሼር እያደረጋችሁ አብራችሁኝ እንድትቀጥሉ እፈልጋለሁ። ውድ ቤተሰቦቻችን እነዚህ ነገሮችን ነው ላወራችሁ የፈለኩት። ምክንያቱም ከዚህ በኋላ በለመዳችሁ መልኩ ላታዩ ስለምትችሉ ቻናሉ ተቀየረ ወይ የሚል ነገር አእምሯችሁ ውስጥ እንዲፈጠር ስለማልፈልግ ራሴው ሪያክሽን የሆኑ የተለያዩ ጉዳዮች ላይ ሀሳብ መስጠት የሚገቡኝ ጉዳዮች ላይ ሀሳብ የምሰጥባቸውን ታሪኮችን ይዤ የመጣሁኝ ወደ እናንተ ቪዲዮዎችን በየዕለቱ ለማድረስ እሞክራለሁኝ። ይሄን ደግሞ ማደርገው ለኔ እናቴን ለማሳከም ስለሚያስፈልገኝ ነው። ይሄንን ተረድታችሁ ነው እንግዲህ ከዚህ በኋላም እንድትከታተሉኝ የምፈልገው ውድ ቤተሰቦቻችን። ከዛም ባለፈ ደግሞ ያለፉ ታሪኮች ነበሩ። ከዚህ በፊት አዲስ ጎጆ ላይ በሚሰራበት ጊዜ ሳሚን ታስታውሱታላችሁ። ከኔ ጋር ከካሜራ ጀርባ ሆኖ ብዙ ነገሮችን ሲያግዘኝ ሲረዳኝ የነበረ ልጅ መሀል ላይ ሴጣን በመሀላችን ገብቶ ትልልቅ ጉዳዮችን እንይዝ ስለነበር ከሴጣን ጋር እንታገል ስለነበረ በመካከላችን ያለው ወዳጅነትን ለማለያየት የተለያዩ ንብረቶች በሁለታችን መካከል እንዳይኖሩ እንዲጠፉ በማድረግ ሴጣን ብዙ ስራዎችን ሰርቶ ለረጅም ጊዜ በቅያሜ ውስጥ ሆነን አሳልፈን ነበር። አሁን ግን እንግዲህ አንዳንድ ሽምግልናዎች ላይ እየተቀመጥን ያለነው ከሱም በኩል
የደረሰኝ ቪዲዮ አለ፣ ጋብዛችኋለሁ። እሱንም ቪዲዮ እኔን በተመለከተ የሰራው ቪዲዮ አለና ሽምግልና ላይ ለመቀመጥ እየሞከርን ነው። በመካከላችን ያለውንም ግጭት እንግዲህ ጸብ የሰይጣን ነው እና ይቅር መባባልን መዋደድን በህብረት መቆም ደግሞ ከእግዚአብሔር ዘንድ የሚያቆም ስለሆነ ትላንት ያሳለፍናቸው የሚያቀያይሙ ነገሮች ቢኖሩም እነሱን ወደ ኋላ ጥለን እንዳለፉ ወደ ኋላችን ትተን ቀጣይ ነገርን ማሰብ ስላለብን ከሳሜም ጋር አመቺ ሁኔታ ውስጥ ባልሆንም በሽምግልና አንዳንድ ጉዳዮችን ለመጨረስ እየሞከርን ያለ ነው። ከዛም ባለፈ ደግሞ ከዚህ በፊት በስራ የተገናኘዋቸው በዚሁ በእኔ አይነት ስራ ውስጥ ያሉ አንዳንድ ዩቲዩበሮች አሉ። እነሱም በግል ሊያወሩኝ የሞከሩ ፈራ ተባ እያሉም ሊያወሩኝ የሞከሩ አሉ። ከጀርባ እናንተም አታውቁት በመካከላችን የተሰራ ትልቅ ሴራ አለና ያንን እጅ ፈርተውም አንዳንዶች በዚህ አስቸጋሪ ሁኔታ ውስጥም ሆኜ አይተው እንዳላየ ሆኖ ለማለፍ ሞክረዋል። እሱን ለእግዚአብሔር ነው እኔ አሳልፌ የምሰጠው። ምንም ውስጤ የሚፈጠር ምንም አይነት ቂም የለም። አሁንም ድረስ የምነግራችሁ ነገር ምንም አይነት ዛሬም ነገም ቢሆን ምንም የሚፈጠር ምክንያቱም ቂም ይዤ ወደፊት መጓዝም ስለማልፈልግ እግዚአብሔራዊም ስላልሆነ ቂም ይዞ መጓዝም ምክንያቱም በየዕለቱ ምጸልይ ነኝ፣ ስለ እናቴም ስለ ሀገሬም ስለ ሁሉም ነገር በየዕለቱ በእግዚአብሔር ፊት ምጸልይ ወንድማችሁ ስለሆንኩኝ ምንም አይነት ቂም በልቤ ላይ አስቀምጬ የትኛውንም እርምጃዎችን መራመድ ስለማልፈልግ እናንተ ወንድሞች ራሳችሁን ታውቃላችሁ። በእኔው አይነት የሥራ ዘርፍ ላይ ያላችሁ ዛሬ ስራችሁ ሞቅ ብሎላችኋል። ዛሬ ብዙ ተመልካቾች አሏችሁ አውቃለሁ። ነገር ግን ትላንት ያሳለፍናቸውን ነገሮችን ረስታችሁ ዛሬ እኔ የእናንተ ድጋፍ በሚያስፈልገኝ ሰዓት የእናንተ እጅ መዘርጋት ለኔ በሚያስፈልግበት ሰዓት አይታችሁ እንዳላይ ያለፋችሁኝ ያላችሁ። ይህንን ግን እነግራችኋለሁ እናንተ ላይ በፍጹም ቂም የለብኝም ዛሬም ቢሆን ምክንያቱም ይህን የሚሰራው ሰይጣን መሆኑን ጠንቅቄ ስለማውቅ ለሰይጣን እድል አልከፍትም። እናንተ እድል ብትከፍቱለትም ለሰይጣን በሩን ብትከፍቱለትም መንገድ ብታመቻቹለትም በእኔ ዘንድ ግን በፍጹም ለሰይጣን የሚከፈት ምንም አይነት በር ስለሌለ ይቅርታ እንዳደረግኩላችሁ በእኔ ዘንድ ምንም አይነት ቂም እንዳልተፈጠረም በዚሁ አጋጣሚ ልነግራችሁ ፈልጋለሁ። በፍጹም ይሄ ነገር አያሳስባችሁ። ቂም ይዞብን ይሆን ወይ አኩርፎን ይሆን ወይ የሚለውን ነገር በፍጹም አታስቡ። እኔ አሁንም ቢሆን ንጹህ ወንድማችሁ ነኝ። በንጹህ ወንድምነትም ነው መቀጠል የምፈልገው። እንግዲህ የተለያያችሁ ወገኖች እንግዲህ እናቴ ከኩላሊት ጋር በተያያዘ ስለሆነ ህመም ላይ ያለችው ከኩላሊት ጋር ተያይዞ የሚሰሩ በጤና ተቋማት ላይ የሚሰሩ ሴራዎችን መነሻ አድርጋችሁ ምክሮችንም የምትሰጡኝ ያላችሁ ቪዲዮዎችንም እየላካችሁልኝ አላችሁና አምናለሁ ያንን እግዚአብሔር ይረዳናል። ይህንን ክፉ ቀን እንሻገራለን። አስቀድሜ ደግሞ እንደነገርኳችሁ ብዙዎች እንደሸሹት ሁሉ ብዙዎችም ደግሞ ከጎኔ ለመቆም ጥረት እያደረጋችሁ ያላችሁ በጸሎትም በምትችሉትም መልኩ ከጎኔ ለመቆም እየሞከራችሁ ያላችሁ። በዚህ አጋጣሚም ደግሞ የምነግራችሁ ነገር በዚህ አሳዛኝ ክስተት ውስጥ በሆንም የልቤን የሆነን ሰው ያገኘሁበትም ገጠመኝ ስለሆነ እግዚአብሔርንም አመሰግናለሁ። እግዚአብሔር ደግሞ ከዚህም በኋላ የእናቴንም ጤና መልሶ የኔንም ብርታት አቅምን መልሶ በጥሩ ስራዎች ወደ እናንተ እንደምመጣ ተስፋ አደርጋለሁ። የምስጋናችንም ቀን ቅርብ እንደሚሆን አምናለሁኝ። እስካሁን ድረስ ረድቶ ለዛሬ ድረስ ያቆመኝን እግዚአብሔርን በእናንተው በተመልካቾቼ ፊት ማመስገን እፈልጋለሁ። እናንተም ውድ ተመልካቾቼን እጅግ አድርጌን የማመሰግነው። እንዳልኳችሁ ግን ከዚህ በኋላ በተለያዩ ስራዎች ወደ እናንተ መምጣት አይቀርም። እስካሁን ለነበራችሁ ቆይታም እስካሁን በትዕግስት የት ገባክ ወንድማችን እያላችሁ እየጠየቃችሁኝ ያላችሁ እህት ወንድሞቼም ስላላችሁ የእውነት እጅግ አድርጌን የማመሰግነው። በየዕለቱ ቴሌግራም ላይ እናትክ እንዴት ሆነች እያላችሁ የጠየቃችሁኝ ያላችሁ የእውነት የእናንተን ውለታ መቼም ቢሆን ምረሳው አይደለም የሚሆነው። የእናንተን ብቻ ደግሞ የማመሰግንበት አንድ ፕሮግራም ደግሞ እንደማዘጋጅ ተስፋ አደርጋለሁ የእውነት ምክንያቱም መመስገን ስለሚገባችሁ እናንተ በእኔ ህይወት ውስጥ ትልቅ ቦታ ስላላችሁ እናንተን ብቻ የማመሰግንበት ራሱን የቻለ ፍቃዳችሁን ጠይቄ ስማችሁን መጥራት እችላለሁ ወይ ብዬ ጠይቄያችሁ ማረጋገጫችሁን ሳገኝ ሙሉ ለሙሉ የምስጋና ፕሮግራሜን የምሰራ ይሆናል። አሁን አመቺ ሁኔታ ውስጥ ሆኜ አይደለም ይሄንን ቪዲዮ የቀረስኩት ለመቅረጽ እንዳልኳችሁ ሰው አስቸግሬ ነው ይሄንንም ካሜራ ተውሼ እየቀረጽኩኝ ያለሁትና ተረጋግቼ ስለእናንተም በጥሞና በስርዓት ማውራት ስላልቻልኩኝ በዚህ አጋጣሚ ይቅርታ እንድትቀበሉኝ እፈልጋለሁ። ውድ ቤተሰቦቻችን እንግዲህ ስለነበራችሁ በዚህ ቪዲዮ ላይ ስለነበረን የአብሮነት ቆይታ እጅግ አድርጌ አመሰግናለሁ። እስካሁኑም ጊዜ ታግሳችሁ ስለጠበቃችሁኝም እጅግ አድርጌ አመሰግናለሁ። ከዚህም በኋላ አበረታለሁኝ፣ ቪዲዮችን እለቃለሁኝ። የምለቃቸውን ቪዲዮዎች ግን እያንዳንዱ ቪዲዮዎች ለእናቴ ስትሉ
ማየታችሁን ሼር ማድረጋችሁን ብዙ ሰው ጋር እንዲዳረስ ማድረጋችሁን አትዘንጉት ባካችሁ አደራ ማለት እፈልጋለሁ። ምክንያቱም ይደጉመኛል። አሁን ምንም አይነት ስራ እየሰራሁኝም ስላልሆነ ያግዘኛል፣ ኢኮኖሚካሊም ስለሚያግዘኝ ይህንን አደራ ማለት እፈልጋለሁ። ውድ ቤተሰቦቻችን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቪዲዮን ላይክ ማድረጋችሁን አትዘንጉ። ሀሳብ አስተያየቶቻችሁንም ኮመንት መስጫው ላይ አስቀምጡልኝ። ስለ እናቴም ማውራት የምትፈልጓቸው ነገሮች ካሉ ቴሌግራም አካውንቴም ስላለ ማውራት ትችላላችሁ። በጸሎታችሁም አስቡኝ። በተለያየ ሃይማኖቶች ውስጥም ብትሆኑም የሚሰማ ፈጣሪ ያላችሁና ስለ እናቴ ጸልዩልኝ። ስለነበረን ቆይታ በድጋሚ አመሰግናለሁ። ቸር ሰንብቱ።